السلام عليكم ورحمة الله وبركاته መልእክቴ ባረከላሁ ፊኩም ወንድምህቶቼ ሚዲያ ላይ ለሚሄዱት እህቶች እና አንዳንድ ኡስታዞች ደግሞ እዛ ጉዳይ ላይ ድጋፍ ለሚያደርጉላቸው ነው። ሐታ ሌሎቹ ራሱ ከሚዲያ ላይ በድምጽም ሆነ በተለያዩ በቪዲዮም አንወጣም ብለው የተቆጠቡትን እንደዛ ከሆነማ ብለው ወደ ሚዲያ ገናናነትን ፍለጋ ሽሁራን ፍለጋ ታዋቂነትን ፍለጋ እንዲገሰግሱ እየተደረገ ስለሆነ ይሄ ነገር ሐድ ሊሰጠው ይገባል ለምን ቪዲዮ ነው የምሰራው ነኝ ወማ አለ ረሱል ኢላ አልበላግ። ብዙ ጊዜ ላይቭ ላይ ቁጭ ብለን እንመካከራለን። መሳላዎች ይመጣሉ ምን የሚል ሴት ልጅ በሚዲያ ቁርአን መቅራት፣ ሴት ልጅ ዳዒ መሆን ወዘተ ሲነሱ እዛ ጉዳይ ላይ አይ ሸሪዓችን ያስቀመጠው እንደዚህ ነው። ምሳሌ ነቢያችን ሰለላሁ ዐለይሂ ወሰለም ጃሂልያዎችንና አህለል ኪታቦችን ይኻልፋሉ። ግን በዚህ በሴት ጉዳይ ላይ አሁን በማነሳው ጉዳይ ላይ ግን ለሴት ልጅ ጃሂልያዎችን መመሳሰልን ፈቀዱላት። እሱ ምን የሚል ነው? አላህ በቁርአን ላይ ወማ ካነ ሰላቱሁም ኢንደል ቤት ኢላ ሙካእን ወተስዲያ ይላል። የሱፊዎች አሁን የሚያደርጉት አይነት ድርጊት ነው። መስጊዱ አጠገብ እኮ የነሱ ዒባዳ ፉጭትና ጭብጨባ እንጂ ሌላ አይደለም ይላል። ጭብጨባ የሚለውን ያዙልኝ። ለሴት ልጅ ደግሞ ነቢያችን ምን አሉ? አላህ የገለጻቸው እነዚህ ሙሽሪኮችን ነው። ነቢያችን ደግሞ ለሴቶች ምን አሉ? አተስፊቁ ሊኒሳ ወተስቢሑ ሊሪጃል አሉ። ሴት ልጅ ታጨብጭብ፣ ኢማሙ የሆነ ነገር ሳሂ ከኸጣ ውስጥ ከወደቀ ታጨብጭብ አሉ። ጭብጨባ ታጨብጭብ እንዲመለስ ከዛ ጉዳይ ማለት ነው። ብዙ መስአላዎችን ማንሳት እንችላለን። የዑመር ብን ኸጣብ ንግግር ጨምርላችሁና ከዛም ወንድሞችን መውቀስ የፈለጉትን ነገር እናገራለሁ። መቀበል የፈለገ ይቀበል። ወማ ዐለ ረሱል ኢለል በላግ ስለሆነ ዑመር ብን ኸጣብ ረዲየላሁ ዐንሁ ምን ይላል? አቅበሕ ኒሳኡኩም ሰልፈዕ አልኸራጀ ወላጃ ይላል። ከሴቶቻችሁ መልከጥፉ ወይም ፉንጋ ወይም አስቀያሚ ወይም አስጠያፊ፣ አማርኛ እንደዛ ይገልጿል ይመስለኛል። ቀቢሕ ማለት ሰልፈዓ ናት አለ። ሰልፈዕ ብሎ ማለት ያቺ ወንድን ጀሪአቱን ቢልከላም ማለት ንግግር ላይ ደፋር የሆነች ወንድ ባለበት በጣም የምትናገር ደፋር የሆነች በንግግር ደፋር ማለት በጥቅሉ ወንድን እንደ ሴት የምታናገር ወንድ ስብስብ ባለበት ቦታ ላይ ድምጿን ከፍ አድርጋ እንደፈለገች የምትናገር ደፋር የሆነች እሷ ናት ይላል። አስጠያፊ ሴት ብሎ ማለት ፉንጋ ሴት ብሎ ማለት እሷ ናት ይላል። ወጣ ገባ ማለት የምታበዛ ይላል። ታዲያ ይህን ያክል በዚህ ጉዳይ ከተናገርኩኝ ወደ ኡስታዞች ወይም ደግሞ ወደ ወንድሞች መልእክት እመለሳለሁ። እሱም ምንድን ነው? መጽሐፍታችሁን ለማስተዋወቅ፣ አካውንታችሁን ለማስተዋወቅ፣ የወንድሞቻችሁን አካውንት ለማስተዋወቅ፣ የተለያዩ ቪዲዮዎቻችሁ እንዲታወቅ ስትፈልጉ የንግድ እቃዎቻችሁ ይሄ ኡስታዞችን ብቻ ሁሉን ያካታል። እዚህ ጋር ደግሞ የተለያዩ እቃዎች እንዲሸጥ ሲፈልጉ ለምንድን ነው ሴቶችን ማሻሻጫ የምታደርጉት? ለምንድን ነው እነዛ እህቶች ወጥተው እንዲያስተዋውቁላችሁ የምታደርጉት? ጥያቄ ይሄ ነው። ቤቶቻችሁ ሲመጡም በሰፊው አስቀምጣችሁ እናንተ የእናንተን አካውንትም ሆነ ሌሎችን ወንዶች በጠባቡ በትንሹ አድርጋችሁ የእነዛን እህቶች ቪዲዮ ፎቶዎቻቸው እንትኖቻቸው ማነው አካውንታቸውን በሰፊው የምታስቀምጡ ለምንድን የምታስተዋውቋቸው? በሰፊው በሚዲያ ላይ እንዲተዋወቁና እንዲገኑ ለምን ታደርጋላችሁ? ተው ማለት ቢቀር በሚዲያ ላይ ወጥተሽ መናገር እህቴ ያንቺን ሀያእሽ ነው የሚገፍሽ ማለቱ ቢቀር ሌሎች እንኳን የተሰተሩት እርና ከሌ ኡስታዝ እንደዚህ አድርገው ባይሆን ኑሮ እኮ ያደርጉ ነበረ ተብሎ ሌሎች እንኳን ምክር ተቀብለው እንኳን የተሰተሩ በድምጽም ሆነ በቪዲዮ የተሰወሩና የተሰተሩ እህቶች እንዲወጡ ለምንድን ምክንያት የምትሆኑት እናንተ ኡስታዞች ወይም እናንተ ወንድሞች? ጥያቄ ነው በነገራችን ማለት ጥያቄውን ያነሳሁበት ደግሞ ለሁለቱም ነው፣ እህቶችም እና ኡስታዞች። ይሄ ወንድሞችም እነዚህ ወንድሞችም እህቶች ይሄን ጥያቄ ይጠይቃላችሁ። ለወንድሞችም ይሄ ጥያቄ እኔን የምጠይቃችሁን ጥያቄ ለሚስቶቻችሁ ትወዳላችሁ? ይሄን ነገር ሚስቶቻችሁ በሰፊ አስቀምጣችሁ እንዲተዋወቁ ታደርጋላችሁ? መጽሐፍቶች እንዲያስተዋውቁ ታደርጋላችሁ? የተለያየ ገናና እንዲሆኑና ታዋቂን መሻሂር እንዲሆን ትፈቅዳላችሁ? የማትፈቅዱ ከሆነ አንቺ እህቴ ከተጠይቂያለሽ ምን ብለሽ አተርዳህ ሊዘውጀተክ ለሚስትህ ትወድላታለህ? ይህን እንድታወቅ እንደዚህ የምትለኝ እንዳስተዋውቅ የምታደርገኝ የምሸጥ ምናምን የተለያዩ ጉዳዮችን ሚስትህ በድምፅ ወጥታ እንድታስተዋውቅ ትፈቅድላታለህ? ያቺ ሴት ቢቀድ ነበር ባለትዳር ትሁን አግብታ ማታቅ ትሁን በትዳርን የፈታችም ትሁን የፈለገችም ትሁን ያገባችም ከሆነስ ባሏ ደዩስ ሆኖ ሚስቱ በአደባባይ እንደወጣች እንደፈለገች ስትናገር ኸይር መስሎት የሚታየው ከሆነ እሱ ራሱን ያውቃል። እንግዲህ ራሱ ወንድነቱን ይለካ።
ባለትዳር ካልሆነችም ብትሆንም ይህን ጥያቄ እኔ ጭንቅላቴ ላይ የተመላለሰ ነው። ቪዲዮዎችንም የተለያዩ በቲክቶክ ላይ እናያለን። ወዴት ነው እየተሰወሩ ያሉትን እንደነ ፋጢማ እንደነ ኸዲጃ እንደነ አይሻ ሒሽማና ሀያ እንደነ ኡሙ ሰለማ ሀያ የያዙትንና እነዛን ኡምሃተል ሙእሚኒን ለመመሳሰል የሚተጉትን እህቶችን ጋጠ ወጥነትን ወጥተው ወንድ ጋር መሟገትን ወጥተው ሚዲያ ላይ መናገርን መገልፈጥን እና ታዋቂ እንዲሆኑ በር እየከፈታችሁ ምክንያት እየሆናችሁ ነው። ወደዳችሁም ጠላችሁም ይሄ ነው እየተከሰተ ያለውና አላህን እንፍራ ነው ሪሳላዬ። اللهم إني بلغت اللهم فاشهد